እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የተሰኘው መጽሐፍ በይፋ ተመረቀ። በመንግስት አስፈጻሚዎች በደልና አድሎ እየተፈጸመብን ነው ሲሉ የለሚ ኩራ ሙስሊሞች አቤቱታ አቀረቡ። ታሪካዊው የሻፊ ቱሬ መስጂድ ከ128 ዓመታት በኋላ በዘመናዊ መልኩ ተገንብቶ ለምረቃ በቃ። በአርሲ ሮቤ በተካሄደ ገቢ ማሰባሰቢያ መርሃ ግብር ከ42 ሚሊዮን ብር በላይ ተሰበሰበ። ቻይና ለእስራኤል ማስጠንቀቂያ ላከች። ኢራን ጥቃት ከተፈጸመብኝ የሆርሙዝን ሰርጥ እዘጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። ሳምንታዊና የተመረጡ አበይት መረጃዎችን ወደ እናንተ የምናደርስበት ከጁሙአ እስከ ጁሙአችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ ነኝ። አብራችሁን ቆዩ። እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የተሰኘው አዲስ መጽሐፍ ባሳለፍነው እሁድ በደማቅ ሁኔታ ተመረቀ። ያልተነገረ እውነት፣ ያልተበገረ ጽናትና ሕያው ልዕልናን ለትውልድ ለማድረስ የታለመውና በጸሐፊ አብዱል ጀሊል ሼህ አሊ ካሳ የተዘጋጀው አዲስ የታሪክ መጽሐፍ ባሳለፍነው እሁድ በአዶት ሲኒማ አዳራሽ በደማቅ ሁኔታ ተመርቋል። በ520 ገጾች የተዋቀረውና እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የተሰኘው ይህ መጽሐፍ ከቅድመ ክርስቶስ በፊት የነበረውን እስልምና በታሪክና በዲን መነጽር እየመዘነ የሚያስቃኝ ጥልቅ የምርምር ስራ ነው። መጽሐፉ በኢትዮጵያውያን ሙስሊሞች ላይ የሚነዛውን የመጤነትና የተሳሳተ ትርክት በመመከት የህዝበ ሙስሊሙን የሀገር ባለቤትነትና ጥንታዊ ታሪክ አሻራ ዳግም የሚያረጋግጥ መሆኑ በምረቃው ላይ ተመላክቷል። ከ400 በላይ ማጣቀሻዎችንና ከ350 በላይ መጽሐፍትን በዋቢነት የያዘው ይህ መጽሐፍ ገና ለንባብ ከመብቃቱ በፊት በርካታ አነጋጋሪ አስተያየቶች ሲሰነዘሩበት የቆየ ሲሆን የካቲት 1 ተመርቆ በሰዓታት ውስጥ የመጀመሪያው እትም ሙሉ በሙሉ ተሸጦ መጠናቀቁን የታሪኩ ተናፋቂነት ያሳየ ሆኖ ተመዝግቧል። በምረቃ ስነ ስርዓቱ ላይ የታሪክና የስነ ጽሑፍ ባለሙያዎች፣ ታዋቂ ኡስታዞች፣ ጥሪ የተደረገላቸው የክብር እንግዶችና በርካታ የመጽሐፍት ወዳጆች ተገኝተዋል። ጸሐፊ አብዱል ጀሊል ሼህ አሊ ካሳ ከዚህ ቀደም ኪነት ያገነነው አጼ እና ተምኔታዊ ደሴት የተሰኙ መጽሐፍትን ለአንባቢያን ማቅረባቸው የሚታወስ ሲሆን ይህ አዲሱ መጽሐፍ ሶስተኛ የሥራ ውጤታቸው ነው። መጽሐፉ ለኢትዮጵያ የታሪክ ትርክት አዲስ ግብዓት ከመሆኑም በላይ በታሪክ ተመራማሪዎችና በአንባቢያን ዘንድ ከፍተኛ መነቃቃትን ፈጥሮ ውሏል። በመንግስት አስፈጻሚዎች በደልና አድሎ እየተፈጸመብን ነው ሲሉ የለሚ ኩራ ሙስሊሞች አቤቱታቸውን አቀረቡ። በለሚ ኩራ ክፍለ ከተማ የመስጂድ እጦትና የፍትሃዊነት ጥያቄ ከፍተኛ ቅሬታን አስነስቷል። የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት ባከናወነው የግማሽ ዓመት የሥራ አፈጻጸም ግምገማ መድረክ ላይ የክፍለ ከተማው ሙስሊም ነዋሪዎች በመስጂድ ቦታ እጦትና በአስተዳደራዊ በደሎች ዙሪያ የመረራ አቤቱታቸውን አቅርበዋል። በመድረኩ ላይ እንደተገለጸው ምንም እንኳን በከፍተኛ የመንግስት አመራሮች ዘንድ የህዝበ ሙስሊሙን ጥያቄዎች ለመመለስ አንጻራዊ ፍላጎት ቢታይም የአስተዳደሩ አስፈጻሚዎች ግን ለጥያቄዎች ምላሽ ከመስጠት ይልቅ ቸልተኝነት፣ ቢሮክራሲያዊ ማነቆችንና ግልጽ አድሎዎችን እያበረከቱ መሆናቸውን ተሳታፊዎቹ በዝርዝር አስረድተዋል። ተሳታፊዎቹ ካነሷቸው ዋና ዋና ቅሬታዎች መካከል የመስጂድ ቦታ አቅርቦት ፍትሃዊነት አንዱ ሲሆን የቀድሞ ከንቲባ ኢንጂነር ታከለ ኡማ ለሙስሊሙ ማህበረሰብ የነበራቸው ፍትሃዊ አመለካከትና የቦታ አቅርቦት አሁን ላይ መቋረጡን ተመላክቷል። በአንጻሩ ለሌሎች ቤተ እምነቶች ሰፋፊና ስትራቴጂካዊ ቦታዎች በገፍ በሚሰጡበት ወቅት ለሙስሊሙ ማህበረሰብ ግን ቦታው ለልማት ተይዟል በሚል ሰበብ ምላሽ እንደሚነፈጋቸውና ይህም የዜግነት መብት ጥያቄ ውስጥ የሚከት መሆኑ ተገልጿል። የግንባታ ፍቃድ ለማግኘት የሚደረገው የቢሮክራሲ መጓተትና ካርታ ካገኙ በኋላም ዲዛይን ለማጽደቅ ከ1 ዓመት በላይ መፍጀቱ ተቋማቱ በቆርቆሮ ታጥረው እንዲቆዩ ማድረጉም ተነስቷል። ይህም አልበቃ ብሎ በአስተዳደራዊ መዘግየት ምክንያት ሳይገነቡ የቆዩት መስጂዶች መልሶ አልተገነቡም በሚል ክስ መቅረቡ ምዕመናንን እጅግ የሚያስቆጭ ተግባር መሆኑም ተጠቁሟል። ከቦታ ጥያቄ ባሻገር በኮሪደር ልማት ምክንያት ለፈረሱ እንደ ጎሮ አምቢ ያሉ መስጂዶች ከ8 በላይ ክፍሎች ያሉት ትምህርት ቤትና 71 ክፍሎች ያሉት ቋሚ ንብረቶችን ጨምሮ ተመጣጣኝ የቦታ ምትክና በቂ ካሳ አለመሰጠቱ ተገልጿል። በተቃራኒው ለሌሎች ቤተ እምነቶች የፓርኪንግና የመጫወቻ ቦታዎችን ጨምሮ የተሟላ መሰረተ ልማት በመንግስት በጀት ጭምር እንደሚመቻችላቸው የጠቀሱት ተሳታፊዎቹ የተወሰኑ አመራሮች በአርሶ አደር ስም ደላላዎችን በማደራጀትና በክስ
ማነቆ መሳጅዶች እንዳይለሙ ጫና እያደረጉ መሆኑን አመላክተዋል። የኡመር መስጂድ ጥያቄ ምላሽ አለማግኘቱ የአንሷርና የ72 መስጂድ ያለ አግባብ በሚሊዮን የሚቆጠር የካሳ ክፍያ እንዲከፍሉ መገደዳቸው እንዲሁም የኢማሙ አህመድ መስጂድ ይዞታ ከ11000 ካሬ ወደ 4000 ካሬ ዝቅ እንዲል መደረጉ የፍትሃዊነት ጥያቄን አሳሳቢ አድርጎታል። በትምህርት ቤቶች በተማሪዎች ሃይማኖታዊ አለባበስና ሶላት ላይ የሚደረጉ ማዋከቦች፣ በበዓላት ቀናት ፈተናዎችን ማዘጋጀትና ሴት ተማሪዎች ከትምህርት ገበታ ማፈናቀል ድርጊቶች መበራከታቸውን ተሳታፊዎቹ ጠቅሰዋል። በተጨማሪም ከመሃል ከተማ ተነስተው በክፍለ ከተማው የሰፈሩ የልማት ተነሺዎች የመስገጃ ቦታ በማጣታቸው በመንገድ ላይ ለመስገድ መገደዳቸውንና በዚህም ሳቢያ በአስፈጻሚዎች እንግልት፣ ማስፈራሪያና በግለሰብ ቤት አትስገዱ የሚል መከልከል እንደሚደርስባቸውም ተገልጿል። ለመቃብር ቦታ ምትክ እንዲሆን በካቢኔ የተወሰነውን 73000 ካሬ መሬት በመሬት አስተዳደር በኩል እንዲሰናከል መደረጉንና የለሚኩራ መካነ መቃብርን በህዝብ አቅም ለማልማት በሚደረገው ጥረት በቢሮክራሲ ስም መታገዱን ተሳታፊዎቹ በመረረ ስሜት አንስተዋል። በመጨረሻም መንግስት ህዝበ ሙስሊሙ ከአስተዳደሩ ጋር የሚያቃቅሩ አሰራሮችን እንዲፈትሽና ለዓመታት ለተንከባለሉ ጥያቄዎቻቸው አፋጣኝ ፍትሃዊ ምላሽ እንዲሰጥ በአጽንኦት ጠይቀዋል። ኑር ኢስላሚክ ሴንተር በአዲስ ከተማ ክፍለ ከተማ ባለ 5 ወለል ማዕከል ሊገነባ ነው። ከ15 ዓመታት በፊት በዩኒቨርሲቲ በኮሌጅ እና በሁለተኛ ደረጃ ትምህርት ቤት ተማሪዎች የተመሰረተው ኑር ኢስላሚክ ሴንተር የራሱን ባለ 5 ወለል ህንፃ ለመገንባት የሚያስችለውን የመሰረት ድንጋይ አስቀምጧል። በአዲስ ከተማ ክፍለ ከተማ በተከናወነው በዚህ መርሃ ግብር ላይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ኡስታዝ ሻሃቡዲን ሼህ ኑራ፣ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚዳንት ኡስታዝ ኸይደር ከድር፣ የክፍለ ከተማው መጅሊስ አመራሮችና በጥሪ የተደረገላቸው እንግዶች ተገኝተዋል። ማዕከሉ በአሁኑ ወቅት 500 ተማሪዎችን በመቀበል ከመሰረታዊ እስከ ከፍተኛ ደረጃ እያስተማረ እንደሚገኝ የገለጹት የቦርዱ ሰብሳቢው ኡስታዝ ሙኒር አዲሱ ግንባታ በ3 ዓመታት ውስጥ ተጠናቆ የተማሪዎችን ቁጥር ወደ 1800 ከፍ ለማድረግ መታቀዱን ገልጸዋል። እንደ ሰብሳቢው ገለጻ ተቋሙ በረጅም ጊዜ እቅዱ በአዲስ አበባ 11ዱም ክፍለ ከተሞች ተመሳሳይ ማዕከላትን በመገንባት እስከ 20,000 ተማሪዎችን ተጠቃሚ ማድረግ ራዕይን ሰንቋል። የአዲስ አበባ መጅሊስ ዋና ጸሐፊ ኡስታዝ ሻሃቡዲን ሼኑራ በመድረኩ ላይ ባደረጉት ንግግር እንዲህ ያሉ የትምህርት ተቋማትን ማጠናከር በከተማ ደረጃ ለሚከናወኑ የለውጥ ስራዎች ጉልህ ፋይዳ እንዳለው የጠቅሰው መጅሊሱ መሰል የልማት ስራዎችን እንደሚደግፍ አረጋግጠዋል። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚዳንት ኡስታዝ ኸይደር ከድር በበኩላቸው ተቋሙ ህንፃ ከመገንባት ባለፈ ትውልድን በማነጽ ረገድ የሚጫወተው ሚና የላቀ መሆኑን በመጥቀስ የሁሉም አካላት ድጋፍ እንደሚያስፈልገው ገልጸዋል። በመርሃ ግብሩ ማጠቃለያ ላይ ለኑር ኢስላሚክ ሴንተር እድገትና ለግንባታው መጀመር በተለያዩ መንገዶች አስተዋጽኦ ላበረከቱ አካላት የእውቅና ሽልማት ተበርክቶላቸዋል። ታሪካዊው የሻፊ ቱሬ መስጂድ ከ128 ዓመታት በኋላ በዘመናዊ መልኩ ተገንብቶ ለምረቃ በቃ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን በገደባኖ ጉታዘር ወለኔ ወረዳ ኢንጌ ከተማ የሚገኘውና ከአንድ ክፍለ ዘመን በላይ ያስቆጠረው ጥንታዊው የሻፊ ቱሬ ኡራጌ መስጂድ በዘመናዊ መልኩ ተገንብቶ ለአገልግሎት ክፍት መሆኑ ተገልጿል። መስጂዱ በድጋሚ የታነጸው በአልኑር ኢስላማዊ ማህበር አስተባባሪነት ሲሆን ግንባታውን ሙሉ በሙሉ የሸፈኑት ደግሞ ለእናታቸው መልካም መታሰቢያ ወይም ወቅፍ እንዲሆን በማሰብ አህለል ኸይሩ አቶ ጀማል አህመድ መሆናቸውን በምረቃ ስነ ስርዓቱ ላይ ተገልጿል። የአልኑር በጎ አድራጎት ማህበር ስራ አስኪያጅ ኡስታዝ መኪ በያን እንደገለጹት የዚህ ታሪካዊ መስጂድ ግንባታ በጥራትና በፈጣን ሁኔታ በ8 ወራት ጊዜ ውስጥ ብቻ ተጠናቆ ለአገልግሎት በቅቷል። ኡስታዝ መኪ አክለውም ጥንታዊ መስጂድ ወደ ዘመናዊ ቅርስ ተቀይሮ ለምዕመናን ምቹ እንዲሆን ላደረጉት ለአቶ ጀማል አህመድ ያላቸውን ታላቅ አድናቆትና ምስጋና ገልጸዋል። በምረቃው መርሃ ግብር ማጠቃለያ ላይ ለመስጂዱ ግንባታ በተለያዩ መልኩ ድጋፍ ላበረከቱ አካላት በሻፊ ቱሬ ቤተሰቦችና በአልኑር በጎ አድራጎት ማህበር አማካኝነት የእውቅና ሽልማት ተበርክቶላቸዋል። ይህ በ1890ዎቹ መጨረሻ አካባቢ እንደተመሰረተ የሚነገርለት ጥንታዊ መስጂድ በዘመናዊ መልኩ መገንባቱ ለአካባቢው ዳዕዋና ኢስላማዊ እንቅስቃሴ አዲስ መነቃቃትን እንደሚፈጥርም ታምኖበታል። በአርሲ ሮቤ በተካሄደ የገቢ ማሰባሰቢያ መርሃ ግብር ከ42 ሚሊዮን ብር በላይ ተሰበሰበ። በኦሮሚያ ክልል አርሲ ዞን አርሲ ሮቤ ከተማ የወረዳውን እስልምና ጉዳዮች ምክር ቤት አቅም ለመገንባትና የገቢ ምንጭ ለመፍጠር የታለመ ታላቅ የሙሐደራና የገቢ ማሰባሰቢያ መርሃ ግብር ተካሂዷል። በከተማዋ በስታዲየም በተከናወነው በዚህ ደማቅ መድረክ ላይ
በብዙ ሺህ የሚቆጠሩ አካባቢ ነዋሪዎች፣ የዲን አፍቃሪዎችና እንግዶች የተገኙ ሲሆን በመጀመሪያው ቀን መርሃ ግብር ላይ ብቻ ከ42 ሚሊዮን ብር በላይ መሰብሰብ ተችሏል። የዚህ መጠነ ሰፊ ፕሮጀክት ዋና ዓላማ የወረዳው መጅሊስ ማንኛውንም ሃይማኖታዊና ማህበራዊ እንቅስቃሴዎች በራሱ አቅም መደገፍ እንዲችል ቋሚና አስተማማኝ የገቢ ምንጭ እንዲኖረው ለማድረግ መሆኑም ተገልጿል። የፕሮጀክቱ አስተባባሪ ኡስታዝ አህመድ አሊ እንደገለጹት መርሃ ግብሩ ለ3 ተከታታይ ቀናት የሚቆይ ሲሆን በመጀመሪያው ቀን የታየው ከፍተኛ የህዝብ ተሳትፎና የተሰበሰበው የገቢ ለታለመው ግብ መሳካት ትልቅ ተስፋ የሰጠ መሆኑን ጠቁመዋል። በዕለቱ በተከናወነው መርሃ ግብር ላይ ከፌዴራል ከክልልና ከዞን የተውጣጡ ከፍተኛ የመጅሊስ አመራሮች፣ ታዋቂ መሻኢሆች፣ ዑለማዎችና የሀገር ሽማግሌዎች ተገኝተዋል። በመድረኩ ላይ የቀረቡት ትምህርታዊ ሙሐደራዎችም ማህበረሰቡ ዲናዊ ግዴታውን እንዲወጣና ለተቋማዊ ግንባታ የበኩሉን አስተዋጽኦ እንዲያበረክቱ የሚያነሳሱ ነበሩ። በአርሲ ሮቤ ስታዲየም የተካሄደው ግዙፍ የገቢ ማሰባሰቢያ መርሃ ግብር የአካባቢው ህዝበ ሙስሊም ለተቋማዊ ጥንካሬና ለዲኑ እድገት ያለውን ቁርጠኝነት ያሳየ መሆኑም ተመላክቷል። የተሰበሰበው ገንዘብ የወረዳውን መጅሊስ ቢሮ ግንባታና ለሌሎች የልማት ስራዎችን ለማከናወን እንደሚውልም ታውቋል። በዚህ ሳምንት ከተሰሙ አሳዛኝ መረጃዎች መካከል ታላቁ ሼህ አብዱል ገፋር ወደ አኺራ መሄዳቸው ነበር። ሼህ አብዱል ገፋር ሼህ መሐመድ ወደ አኺራ መሻገራቸው ተገለጸ። በኦሮሚያ ክልል አርሲ ዞን አዳባ ወረዳ 01 ቀበሌ ለረጅም ዓመታት ማህበረሰቡን ኢልም ሲመግቡ የነበሩት ሼህ አብዱል ገፋር ሼህ መሐመድ ወደ አኺራ መሄዳቸው ነው የተገለጸው። የቀብር ስነ ስርዓታቸውም የካቲት 2 2018 በአዳባ ከተማ 01 ቀበሌ በርካታ ህዝበ ሙስሊም በተገኘበት መፈጸሙን የወረዳው ምክር ቤት ገልጿል። ሀሩን ሚዲያም በሼሁ ህልፈት የተሰማውን ሐዘን እየገለጸ አላህ እንዲያዝንላቸውና ለወዳጅ ቤተሰቦቻቸውም መጽናናትን ይመኛል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናመራለን። አብራችሁን ቆዩ። ቻይና እስራኤልን አስጠነቀቀች። እስራኤል በዌስት ባንክ እያደረገች ያለውን የመስፋፋት ሂደት እንደምትቃወምና በአስቸኳይ እንድታቆም ቻይና አስጠንቅቃለች። እስራኤል ከሰሞኑ በዌስት ባንክ የጀመረችው አዳዲስ መንደሮችን የመገንባት አካሄድ ህገወጥ ስትል የኮነነችው ቤጂንግ ከዚህ ድርጊቷ መቆጠብ እንዳለባት እስራኤልን አስጠንቅቃለች። ጋዛና ዌስት ባንክ የማይነጣጠሉ የፍልስጤም ግዛት ናቸው ሲሉ የቻይና የውጭ ጉዳይ ሚኒስቴር ሊያን ጂያን ተናግረዋል። የሁለት ሀገርነት መፍትሄ ብቸኛው የግጭት መውጫ መንገድ እንደሆነም ቤጂንግ ታምናለች ብለዋል። እስራኤል በዌስት ባንክ የምታደርገውን ግንባታ ቻይና ከጅምሩ ስትቃወም እንደነበረ ሊ በቤጂንግ ጋዜጣዊ መግለጫ በሰጡት ወቅት የተናገሩ ሲሆን ለመካከለኛው ምስራቅ ሰላም ሲባል እስራኤል በዌስት ባንክ የምታደርገውን ህገወጥ ሰፈራ በአስቸኳይ እንድታቆም ቻይና አስጠንቅቃለች። ኢራን ጥቃት ከተፈጸመብኝ የሁርሙዝ ሰርጥ ይዘጋል ስትል ማስጠንቀቂያ ሰጠች። በኢራን ላይ ጥቃት ከተፈጸመ የባህረ ሰላጤ ሀገራት ነዳጅ ወደ ዓለም ገበያ የሚያልፍበት የሁርሙዝ ሰርጥ ሊዘጋ እንደሚችል አንድ ከፍተኛ የኢራን ባለስልጣን አስጠንቅቀዋል። የኢራን የውጭ ጉዳይ ምክር ቤት ዋና ጸሐፊ ጃላል ዲጋኒ ፌሩዛባዲ እንዳሉት በቀጠናው ጦርነት ከተቀሰቀሰ የአገራት የኃይል አቅርቦት አደጋ ላይ ይወድቃል፣ የሁርሙዝ ሰርጥም ይዘጋል ብለዋል። ባለስልጣኑ እንደገለጹት የመጀመሪያው ተጎጂ ሀገር ቻይና ትሆናለች ብለዋል። ሩሲያ ጦርነቱን በመቃወም እንዳይከሰት እየሞከረች እንደሆነ የገለጹት ባለስልጣኑ የሁርሙዝ ሰርጥ በዓለም የነዳጅ ንግድ ውስጥ ከፍተኛ ሚና ስለሚኖረው ማንኛውም መዘጋት የነዳጅ ዋጋ እንዲጨምርና የኃይል አቅርቦት እንዲታመስ ያደርጋል ብለዋል። ባለፈው ሳምንት በተካሄደው ድርድር ኢራን እና አሜሪካ ወደ ዋና ዝርዝር ጉዳዮች ገና ባይገቡም አሜሪካ ለድርድር ፍቃደኛ መሆኗ ለኢራን ድል ነው ተብሏል። እንዲሁም አሜሪካ ለኢራን የኒውክሌር መርሃ ግብር ወታደራዊ መፍትሄ እንደሌለ ተረድታ ወደ ዲፕሎማሲ መምጣቷም ተጠቅሷል። ሁለቱ ወገኖች የማይደራደሩባቸውን ጉዳዮች አሳውቀዋል። አሁን ወደ ዋና ከተሞቻቸው ተመልሰው ለቀጣይ እርምጃ ይወስናሉ ተብሎ እንደሚጠበቅም ተገልጿል። የውጭ ግንኙነት ምክር ቤት በአያቶላህ አሊ ሐምኒ ትዕዛዝ ከ20 ዓመታት በፊት የተመሰረተ ሲሆን የኢራን የውጭ ፖሊሲና ስትራቴጂ አቅጣጫ ለመስጠት የሚሰራ አካል ነው። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ከጁማ እስከ ጁማችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋር እኔ አቲድ ሐሚድ ከካሜራ ባለሙያው ከድር ስሊማን ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።